የደብረ ብርሃን ሪጂዮ ፖሊታንት ከተማ አስተዳደር በስሩ በርከት ያሉ ግዙፍ አምራች ኢንዱስትሪዎችን ይዟል። አሁን ላይ በከተማዋ በአምራች ኢንዱስትሪ ዘርፍ ለመሰማራት ለሚመጡ አልሚዎች እየቀረበ ያለው የተሳለጠ የመሬት አቅርቦትና የአገልግሎት አሰጣጥ ዘርፉን ወደ ላቀ ደረጃ እያሸጋገረውም ይገኛል። ኢንዱስትሪ የአካባቢ ሰላምን ይፈልጋል። ኢንዱስትሪ አገልግሎት አሰጣጥን ይፈልጋል። ኢንዱስትሪ በአካባቢ ያሉ ግብአቶችን መጠቀም ይፈልጋል። በአጠቃላይ ተስማሚ የሆነ አካባቢን ይፈልጋል። የደብረ ብርሃን ኢንዱስትሪ ዋነኛው በቅርብ ጊዜ ለውጥ እየታየበት ያለው ዋናው መሰረቱ የምንለው በተለይ የአካባቢው ማህበረሰብ ሰላም ወዳድ መሆኑ ነው። ይሄም በዋነኝነት ባለፉት ዓመታት በክልሉ የሰላም ችግር ሲገጠም ኢንዱስትሪዎች ላይ ምንም አይነት ችግር ያልገጠመበት ሁኔታዎች ናቸው ያለው። ይሄ ኢንዱስትሪ በፍሰቱ እንዲጨምር ዋነኛ መሰረት ሆኗል። በሁለተኛ ደረጃ በአገልግሎት አሰጣጥ ነው። አገልግሎት አሰጣጣችን ከቅርብ ጊዜም ወዲህ ሆነ ከዚህ በፊት የተሻለ ነው ብሎ መውሰድ ይቻላል። በከተማችን እንግዲህ 680 በላይ አምራች ኢንዱስትሪዎች አሉ። እነዚህ ወደ 36000 ስራ እድል መፍጠር የቻሉበት ሁኔታዎች አሉ። በካፒታል ደረጃ ከ101 ቢሊዮን በላይ ካፒታል ያስመዘገቡ ናቸው። ሙሉ በሙሉ ወደ ስራ ሲገቡ ከ135000 በላይ ስራ እድል ሊፈጥሩ የሚችሉ ናቸው። ሰፊ ኢንቨስትመንት አማራጭ ያለባት ከተማ ነች። ትልልቅ ፋይዳ ያላቸው በተለይ ደግሞ ትልልቅ ካፒታል ያላቸው ትልቅ ቴክኖሎጂ ያላቸው ባለሀብቶች ወደ ከተማችን እየመጡ ነው ያሉት። በዚህ ዓመት በአጠቃላይ ምርታማነትን ማሳደግ አለብን ብለን 18 ኢንዱስትሪዎች ወደ ምርት እናስገባለን ብለን አሁን ባለበት ሁኔታ በ5 ወር ውስጥ 14 ኢንዱስትሪዎች ወደ ምርት ማስገባት ችለናል። ከሰሞኑም የደብረ ብርሃን ሪጂዮ ፖሊታንት ከተማን ጨምሮ በሰሜን ሸዋ ዞን አካባቢ የሚገኙ አምራች ኢንዱስትሪዎች የስራ እንቅስቃሴን ለማየት የአምራች ኢንዱስትሪ ብሔራዊ ካውንስል የመስክ ምልከታ ያደረገ ሲሆን ምልከታው ዘርፉ ያለበትን ማነቆ ለመፍታት የሚያስችል ነበር። ኢንዱስትሪዎች የሚገጥማቸውን ችግር ወይም ማነቆች አንዱ ታሳቢ ያደረገ ነው የብሔራዊ የአምራች ኢንዱስትሪ ካውንስሉ አመራሮች እያዩ ያሉት። በዚህ ደረጃ የሚስተዋሉ ከኃይል አቅርቦት ጋር ከመሰረተ ልማት ጋር እንዲሁም ከፋይናንስ አቅርቦት ጋር እና ከሌሎችም ጋር የተያያዙ ጉዳዮች ተነስተዋል። በነዛም ላይ በቀጣይ መፍትሄ ያገኛሉ ተብሎ ይጠበቃልና በዋነኝነት በማምረት ላይ ያሉ ወደ ማምረት የሚገቡ ኢንዱስትሪዎችን ለማየት የተሞከረበት ሁኔታ ነው ያለው። ከቀጣይ ሳኳያ ምን መሰራት አለበት የሚለውን የሚዳስስ ምልከታና የሱፐርቪዥን ድጋፍ ነው ብለን ነው የወሰድነው። ለውጡ በ2010 ከመምጣቱ አስቀድሞ ደብረ ብርሃንን ጨምሮ በሰሜን ሸዋ ዞን የነበሩ አጠቃላይ ምርት ላይ የነበሩ አምራች ኢንዱስትሪዎች ብዛት ከ18 የማይዘል እንደነበር የኢንዱስትሪ ሚኒስትሩ መላኩ አለበል ያስታውሳሉ። አሁን ያ ታሪክ ተቀይሮ በአመት በርካታ መካከለኛና ከፍተኛ ኢንዱስትሪዎች ወደ ስራ እየገቡ እንደሚገኙ ነግረውናል። ከለውጥ ወዲህ ከ2011 ጀምሮ እስካሁን ድረስ ባለው በአማካኝ በየአመቱ 24 ኢንዱስትሪዎች መካከለኛና ከፍተኛ ኢንዱስትሪዎች በየአመቱ እየተመረቁ ወደ ስራ ይገባሉ። እስከ 2010 ድረስ 17-18 የማይበልጡት ያውም ነባሮቹ የደብረ ብርሃን ብርድ ልብስ ፋብሪካ የሚታወቁት የቆዳ ፋብሪካ ምናምን የሚባሉት እነሱ ናቸው የነበሩት። አሁን በየአመቱ ቢያንስ በአማካኝ 24-25 የሚደርሱ ኢንዱስትሪዎች መካከለኛና ከፍተኛ ኢንዱስትሪዎች እየተጠናቀቁ ወደ ስራ ይገባሉ። አሁን ግንባታ ላይ ያሉ በሂደት ወደ መጠናቀቅ የደረሱ በጣም ብዙ ኢንዱስትሪዎች አሉ። ይሄ አንድ አካባቢ ላይ ያለውን አነሳው እንጂ ባህር ዳር ብትሄድ፣ ደብረ ብርሃን፣ ኮምቦልቻ ብትሄድ፣ ቢሾፍቱ ብትሄድ፣ አዳማ ብትሄድ፣ የሸገር አካባቢ አዲስ አበባ ያሉትን በየክልሉ ያለውን አጠቃላይ ሁኔታ ውስጥ ብታይ ኢትዮጵያ የህይወታችን አጠቃላይ የኢትዮጵያ መዳረሻ ማኑፋክቸሪንግ ኢንዱስትሪ ነው። ስለዚህ ይህንን የሚያረጋግጥ ስራ መስራት አለብን ብለን የጀመርነውን አጠቃላይ እንቅስቃሴ እውን ማድረግ እንደምንችል በጣም ተስፋ የሚሰጥ ነው። ይህን ስራ ይበልጥ ለማላቅ የተጀመረው የኢትዮጵያ ታምርት ንቅናቄ እንደ ደብረ ብርሃን ላሉ ለአምራች ኢንዱስትሪ ከፍተኛ አቅም ያላቸው ከተሞችን ውጤታማነትም ጨምሯል። ከቅርብ ጊዜ ወዲህ ኢትዮጵያ ታምርት ንቅናቄ ከተጀመረ ጀምሮ አብዛኛው መሬቱ የወሰዱትን ወደ ማምረት የማሸጋገር ስራ ላይ ትኩረት ተደርጎ እየተሰራ ነው ያለው። ከ165 በላይ የሚሆኑ ኢንዱስትሪዎች ግንባታቸውን አጠናቀው ማሽነሪ በመጠባበቅ ላይ የሚገኙ ናቸው። ሌሎች በርከት ያሉ ኢንዱስትሪዎች የግንባታ ሂደት እስከ ግንባታ ማጠናቀቅ ድረስ እየደረሱ ያሉበት ሁኔታ ነው ያለው። በአራቱም ዘርፎች የተሻለ በተለይ በኬሚካል ዘርፍ ላቅ ያለ ወደ ስራ መግባት የቻሉበት ያሉ በእንጨትና ብረታ ብረት እንዲሁም ደግሞ በቴክስታይልና ጋርመንት ሰፊ የስራ እድል እየፈጠሩ ያሉ ኢንዱስትሪዎች ወደ ከተማችን መምጣት የቻለበት ሁኔታዎች አሉ። ለአብነት የደብረ ብርሃን ሪጂዮ ፖሊታንት ከተማ የአምራች ኢንዱስትሪ እድገቶችን አነሳን እንጂ በጥቅሉ አሁን ላይ የአማራ ክልል በአምራች ኢንዱስትሪ ዘርፍ አመርቂ ስራ ላይ ይገኛል። ከዚህ ቀደም የአማራ ክልል የነበረው የኢንዱስትሪዎች የማምረት አቅም 46.4 በመቶ የነበረ ሲሆን በተሰጠው ትኩረት
አሁን ላይ የክልሉን የአምራች ኢንዱስትሪዎች የማምረት አቅም ወደ 63 በመቶ ከፍ ማድረግ ተችሏል። በዋናነት የክልላችን አጠቃላይ ሁኔታ በተለይ በባለፉት የለውጥ ዓመታት አምራች ኢንዱስትሪ ላይ ከለውጥ በፊት ያን ያህል እይታም የተስተካከለ እይታም አልነበረም። ከአመራር ማኳያ ተገቢ ትኩረት ያልተሰጠው ነው። ለአምራች ኢንዱስትሪ የሚመቹ በተለይ የፖሊሲ ማዕቀፎች፣ የክልላችን መንግስት ያዘጋጃቸው የአሻጋሪ እድገትና ዘላቂ ልማት እቅዶች እንዲሁም ደግሞ የክልላችን ሰላም እየተረጋገጠ መምጣቱ የበለጠ በቀጣይ የአምራች ኢንዱስትሪ ላይ ለምንሰራቸው ስራዎች እንደ ትልቅ ወረት የምንጠቀምበትና አቅም እንደሆነ መውሰድ ይቻላል። ያለፉትን 7-8 ዓመታት በማኑፋክቸሪንግ ኢንዱስትሪ የመጡትን ውጤቶች ሳይ እጅግ በጣም አበረታቾች ናቸው። ነገር ግን ከዚህ በላይ መሬት በማቅረብ አገልግሎት አሰጣጣችን ቀልጣፋ እንዲሆን በማድረግ ፋይናንስ በማቅረብ የሰለጠነ የሰው ኃይል በማምጣት ወደ ስራ በማስገባት አዳዲስ ትልልቅ ታማኝ ለኢትዮጵያ ኢንዱስትሪ የሚያግዙ ኢንዱስትሪያሊስቶችን ከውጭ በፎሬን ዳይሬክት ኢንቨስትመንት በማምጣት በኩል በጣም ብዙ ስራ መስራት አለበት። ከሁሉ በላይ ደግሞ ሰላም እጅግ በጣም አስፈላጊ ነው። ኢንቨስትመንት ያለ ሰላም የትም ሊደርስ አይችልም። ሰው ለሀብቱ ዋስትና ማግኘት አለበት። ይሄ ከሆነ ተጨማሪ የስራ እድል እየፈጠርን የዜጎችን አኗኗር እየቀየርን ገቢያቸውን እያሻሻልን መሄድ ይቻላል።